ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በደቡብ ምዕራብ ኢትዮጵያ ክልል በሶስት የማዕድን ስፍራዎች ላይ በተፈጸሙ ጥቃቶች 7 ሰዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ክልል ውስጥ በሚገኘው ቢሮ ወረዳ በትናንትናው ዕለት ታጣቂዎች በ3 የወርቅና የእብነ በረድ ማውጫ ስፍራዎች ላይ በፈጸሙት ጥቃቶች 7 ሰዎች መገደላቸውን የወረዳው ዋና አስተዳዳሪ እና የፖሊስ አዛዥ ለቢቢሲ ተናገሩ። በዛሬው ዕለትም በሌላ የማዕድን ስፍራ ላይ የተኩስ ልውውጥ መደረጉም ተገልጿል። በምዕራብ ኦሞ ዞን በሚገኘው ቢሮ ወረዳ ሐሙስ ታኅሳስ 17 2018 ዓ.ም በ3 ስፍራዎች ላይ ጥቃት የደረሰው ከረፋዱ 5 ሰዓት እስከ 7 ሰዓት ተኩል ባለው ጊዜ ውስጥ መሆኑንም የወረዳው ፖሊስ አዛዥ እና ዋና ሳጅን ደመላሽ አኩ ለቢቢሲ ተናግረዋል። የወረዳው ዋና አስተዳዳሪ አቶ ገመዳ ካይዳድ በበኩላቸው እንደተናገሩት የመጀመሪያው ጥቃት የተፈጸመው ቢሮ ማይኒንግ በተባለ በወርቅ ማዕድን ፍለጋ ላይ በተሰማራ የማዕድን አውጪ ኩባንያ ላይ ነው። ኩባንያው በአካባቢው ወርቅ ለመፈለግ ከፌዴራል መንግስት የ3 ዓመት ፍቃድ ወስዶ የተሰማራው ከ1 ዓመት በፊት እንደሆነም ጠቅሰዋል። ቢሮ ማይኒንግ ጥበቃ ላይ ላሉ መከላከያዎች ወደ ከተማ ሲሄዱ እነሱ ላይ ተኮሱ። እነሱ ጋር እንደተታኮሱ ወዲያውኑ አንድ ሳይት ላይ ገብተው ጥቃት ከፈቱ ሲሉም በጋቢሳ ቀበሌ የተፈጠረውን የመጀመሪያው ክስተት ገልጸዋል። በወርቅ ማውጫው ስፍራ ላይ በተፈጸመው የመጀመሪያው ጥቃት የ1 ሰው ሕይወት እንዳለፈ 2 ባለስልጣናት ገልጸዋል። በጥቃቱ የተገደለው ግለሰብ በማዕድን ማውጫው ስፍራ ላይ የሚሰራ የአይሱዙ መኪና ረዳት እንደሆነና ዋና አስተዳዳሪው አንስተዋል። የፖሊስ አዛዥ ዋና ሳጅን ደመላሽ በበኩላቸው ከሞት በተጨማሪ አንድ ሌላ ሰው ላይ ጉዳት መድረሱን አክለዋል። ዋና አስተዳዳሪ አቶ ገመዳ እንደሚናገሩት በዚህ ስፍራ የነበሩ ሌሎች ሰዎች ጥቃት ተከፍቶባቸው ነበር። የሳይቱን ሰው ከበቡ። ከዚያም ሚሊሻ አስተባብረን ከዚያ ሳይት አስለቀቅን። ትንሽ ስንቆይ እዚያው ማዕድን ማውጫው ስፍራ ላይ ከመከላከያ ጋር ለረጅም ሰዓት ተዋጉ ሲሉም ቀጥሎም የተፈጠረውን ክስተት አብራርተዋል። በጥበቃ ላይ ከነበሩ የመከላከያ ሰራዊት አባላት ጋር በተደረገው የተኩስ ልውውጥ ምንም ጉዳት እንዳልደረሰ ገልጸዋል። ይሁን እንጂ ጥቃቱ የእብነ በረድ ማዕድን ማውጫ ስፍራው ላይ ቀጥሏል። ሁለተኛው ጥቃት የተከፈተው የእብነ በረድ ማዕድን ማውጫ ስፍራውን ሲጠብቁ በነበሩ ሰዎች ላይ እንደሆነ ዋና አስተዳዳሪው ተናግረዋል። በስፍራው ላይም ተሰማርተው የነበሩ 6 የጥበቃ ሰራተኞች እንደሆኑ የሚገልጹት አቶ ገመዳ ጥቃቱ በደረሰበት ሰዓት ግን 3ቱ በስራ ላይ እንዳልነበሩ ጠቅሰዋል። ታጣቂዎቹ 3 ጠበቃ ላይ ያሉትን መቱ፣ 2ቱን ገድለው መሳሪያዎችን ይዘው ሄደዋል። አንዱና ምግብ የሚሰሩ ሴቶች ተርፈዋል ብለዋል። የወረዳው ፖሊስ አዛዥም በተመሳሳይ በዚህ ጥቃት 2 ሰዎች መገደላቸውን ተናግረዋል። ሶስተኛው ጥቃት የተፈጸመው ከእብነ በረድ ማውጫው ስፍራ በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠኝ በተባለ የወርቅ ማውጫ ላይ ነው። በክልል ደረጃ የሚሰጥ ልዩ አነስተኛ የወርቅ ማዕድን ቁፋሮ ፍቃድ ወስዶ እየሰራ ያለ ማህበር የሚንቀሳቀስ በዚህ ስፍራ ላይ 2 ሴቶች እና 1 ወንድ መገደላቸውን ሁለቱም ባለስልጣናት ገልጸዋል። ከጥቃቱ በተጨማሪ የቁፋሮ ስፍራው ንብረቶችን በእሳት የማቃጠል እና የመዝረፍ ድርጊት መፈጸሙንም አስረድተዋል። ዋና አስተዳዳሪው አቶ ገመዳ 1 ኤክስካቫተር፣ 1 ሎደር በእሳት ተቃጥሏል። ካምፑን ሙሉ በሙሉ አፍርሰዋል። 1 አዲስ ኤክስካቫተር ሊያቃጥሉ ሲሞክሩ ስላልቻሉ መስታወቱን ሰባብረው ሄደዋል ብለዋል። የፖሊስ አዛዡ ዋና ሳጅን ደመላሽም በተመሳሳይ ይህንኑ ገልጸዋል። ከእነዚህ ጥቃቶች በተጨማሪ ሚዛንና ነዳጅ ጭኖ ወደ ሳይት እየተጓዘ የነበረ አንድ የጭነት መኪና አሽከርካሪ መግደሉን ዋና አስተዳዳሪው አክለዋል። ዋና አስተዳዳሪው እና የፖሊስ አዛዡ እንደሚናገሩትም በአንድ ቀን ውስጥ በሰዓታት ልዩነት በማዕድን ማውጫ ስፍራዎች ላይ በተፈጸሙ ጥቃቶች በአጠቃላይ 7 ሰዎች ተገድለው 2 ሰዎች ቆስለዋል። በዛሬው ዓርብ ዕለት በሌላ የማዕድን ቁፋሮ ቦታ ላይም የተኩስ ልውውጥ እየተደረገ መሆኑን ባለስልጣናቱ ተናግረዋል።
አቶ ገመዳ ዛሬ አሁን በዚህ ሰዓት 1 ሰዓት ላይ በከፍተኛ ውጊያ አለ። የክልሉ አድማ በታኝ ሌላ ኃይልም ወደዛ እየላክን ነው ያለነው ሲሉም ያለውን ሁኔታ አንስተዋል። ሁለቱም ባለስልጣናት ለተፈጸሙ ጥቃቶች ተጠያቂ የሚያደርጉት ከአጎራባች ሱሪ ወረዳ ይነሳሉ ያሏቸውን የሱሪ ታጣቂዎች ነው። ጥቃቱ ከመድረሱ በፊት ታጣቂዎች ከብቶቻቸውን ወደ ማዕድን ስፍራዎች አስጠግተው እንደነበረም ጠቅሰዋል። የሱሪ አርብቶ አደር ነው። ከብት አለ። ከከብት ጀርባ የታጠቁ የሱሪ አርብቶ አደር አለ። ሌላ ኃይልም የለም የሚሉት ዋና አስተዳዳሪው ታጣቂዎች የሚንቀሳቀሱት በተደራጀ መልኩ እንደሆነ በመጥቀስ ይከሳሉ። ከ100 እስከ 150 ኃይል ነው የሚዋጋው ሲሉም የአሁኑ ጥቃት ከዚህ ቀደም ባልታየ ደረጃ የተፈጸመ መሆኑን አንስተዋል። ቢቢሲ በጉዳዩ ላይ ከደቡብ ምዕራብ ኢትዮጵያ ክልል ከምዕራብ ኦሞ ዞን እና ከሱሪ ወረዳ ተጨማሪ መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። የምዕራብ ኦሞ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ደሳለኝ ጌልታ በዚህ ዙሪያ የተጣራ መረጃ የለኝም ብለዋል። ከደቡብ ምዕራብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ የሺዋስ አለሙ በበኩላቸው ለቢቢሲ የስልክ ጥሪና የጽሑፍ መልእክት ምላሽ አልሰጡም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።